በአማራ ክልል ህዝቡ የፋኖ አደረጃጀቶች ያቀረቡትን ጥሪ በመቀበል መንገዶችን እየዘጋ መሆኑ ተነገረ። አገዛዙ በአማራ ክልል የመጨረሻ ያለውን አዲስ ዘመቻ መክፈቱን ተከትሎ የአማራ ፋኖ አደረጃጀቶች ከዛሬ ሐሙስ መስከረም 23 ጀምሮ በክልሉ መንገዶች እንዲዘጉ ጥሪ ማቅረባቸው ይታወሳል። የፋኖን ጥሪ በመቀበል በክልሉ የአገዛዙን ኃይል እንቅስቃሴ ለመግታት መንገዶች እየተዘጉ መሆናቸውን ለማወቅ ተችሏል። የአገዛዙ ጦር በመቶዎች በሚቆጠሩ አውቶቡሶችና በኢትዮጵያ አየር መንገድ እጅግ ከፍተኛ ቁጥር ያለው ወታደር ወደ ክልሉ እያስገባ መሆኑ ይታወቃል። የአማራ ፋኖ ኃይሎች በተጠና መንገድ የደፈጣ ጥቃት በመፈጸም የአገዛዙ ኃይል ወታደራዊ ዘመቻ ለመመከት መዘጋጀታቸውን ገልጸዋል። በመላው ጎጃም አካባቢዎች በአርበኛ ዘመነ ካሴ ጥሪ መሰረት መንገዶች ዝግ መደረጋቸውን ለአዲስ 24 የደረሱ በምስል የተደገፉ ማስረጃዎች አረጋግጠዋል። ፋኖ ከብር ሸለቆ ወታደራዊ ማሰልጠኛ በ8 ኪሎ ሜትር ርቀት ላይ ወደምትገኘው ማንኩሳ ከተማ የገባ ሲሆን የአገዛዙ ኃይል ከማሰልጠኛው በመውጣት ወደ የትኛውም አቅጣጫ እንዳይንቀሳቀስ የሚያደርግ ወሳኝ ቦታ መሆኑ ተገልጿል። የዞን ከተማ በሆነችው ፍኖተ ሰላም ከተማ ውስጥ የትራንስፖርት እንቅስቃሴ መቆሙ የተገለጸም ሲሆን ሱቆችና ሆቴሎች ዝግ መሆናቸውና የሰዎች እንቅስቃሴም መገደቡን ለማወቅ ተችሏል። ቀደም ሲል የፋኖ አደረጃጀቶች ጥሪ ማድረጋቸውን ተከትሎ በክልሉ አካባቢዎች መንገዶች ዝግ መሆናቸው ታውቋል። የአማራ ፋኖ በወሎ የሰሜን ወሎ ዞን መቀመጫ የሆነችውን ወልዲያ ከተማ መውጫና መግቢያን የተቆጣጠረ ሲሆን ወደ መሃል ከተማ ለመግባት በአገዛዙ ኃይል ከፍተኛ ኪሳራ እያደረሰ ነው ተብሏል። ወልዲያ ከተማን ጨምሮ በዞኑ የተለያዩ አካባቢዎች የፋኖ አደረጃጀቶችን ትዕዛዝ በመቀበል መንገዶች ተዘግተዋል። ጓዶች እንዴት ሰነበታችሁ? ጠላት በምድርም በሰማይም ያለ የሌለ የሚለውን ኃይሉን ሰብስቦ የመጨረሻ የሚለውን ዘመቻ ለማድረግና የአማራ ህዝብ ለማጥፋት የአማራ ህዝብ ለመደምሰስ የአማራ ልጆች የለኮሱትን አብዮትና እዚያ ያደረሱትን ትግል ለመንጠቅ ለማጥፋት የመጨረሻ ዘመቻ ለማድረግ ክተት አውጆ አንዳንድ ቦታዎችና ቀጠናዎች ላይ ተግባራዊ እርምጃ ጀምሮ ይገኛል። ከዚህ አኳያ ጠላት የመጨረሻ የሚለውን እቅድ አቅዶ ሲመጣ የመጨረሻ ምንለውን እቅድ አቅደን መግጠም ይጠበቅብናልና በእኛ በኩል ከዚህ በፊት በነበረን ግንኙነት ስለዚህ ዘመቻ ማብራሪያ ተሰጥቷል። በነበሩት ነባራዊ ሁኔታዎች ምክንያት በሙሉ አቅሙ ሳይተገበር ቆይቷል። ይህ ትልቅ እቅድ ይህ በታሪካችን በትግሉም ታሪክ የመጀመሪያ የሚሆን እቅድ ይቀጥላል። ዘመቻ መቶ ተራሮች እንዲቀጥል ከሻለቃ ዝናቡ ጋር ትናንትና በሰፊው ተነጋግረናል። ስምምነት ላይ ደርሰናል። ከዚህ ጋር በተገናኘ መንገድ የመዝጋት ጉዳይ በይፋ በመግለጫ ተገልጿል። መንገዶች ጥርቅም ብሎ ይዘጋሉ። ሲዘጉ ተሽከርካሪን በዋጅ ማስቆም ብቻ ማለት አይደለም። መንገድ መዝጋት በአጣና እንዘጋለን፣ በድንጋይ እንዘጋለን፣ አስፈላጊ ሆኖ ከተገኘ አስፋልት እንቆፍራለን፣ ድልድይ እንሰብራለን። መንገድ መዝጋት እጃችን ላይ ያለ ትልቅ ሚሳኤል ነው። ከበባ ሰብሮ የሚያወጣው ደጀን ኃይል እንደማይደርስለት ካወቀ መንገድ በመዘጋቱ ምክንያት ገና መጀመሪያ በስነ ልቦና ተሸንፎ ነው ወደ ውጊያው የሚገባው። በቀላሉ የምንጠቀምበት ግን ከፍተኛ ጉዳት ጠላት ላይ የሚያመጣ መሳሪያ ነው መንገድ መዝጋት። ሶስተኛው ህዝቡን ማዘጋጀት ይኖርብናል። በተደጋጋሚ ተነጋግረናል። ያለንን ኃይል በቅጡ መጠርነፍ፣ ያለንን አቅም በቅጡ ማዘጋጀት፣ መልክ ማስያዝ ይጠይቃል። ተተኳሽ፣ የሰው ኃይላችን መሸከፍ ወዘተ ወዘተ። ካለን ወጣትና ህዝብ ቁጥር ፋኖ ቢሰላ በፐርሰንት 1% እንኳን አይሞላም። ህዝቡ ውስጥ ከፍተኛ መሳሪያ አለ፣ ከፍተኛ አቅም አለ፣ ከፍተኛ ቁጣና ጠላትን መለየት አለ። ቤቱም ተቀምጦ እየሞተ እንደሆነ ህዝቡም እያየው ነው። ቤት ውስጥ አስቀምጠን የምናተርፈው ቤተሰብ የምናተርፈው ህዝብም የለም። ይህን የመጨረሻ ዘመቻቸውን የመጨረሻ ዘመቻ አድርጎ አብሮን ተዋግቶ አብሮን ጠላትን ውጦ አብሮን ማርኮ አብሮን መታጠቅ ይኖርበታል። ለዚህ አመች በሆነ መንገድ በሙሉ ቅስቀሳ ይደረግ። በቤቱ የሚቀመጥ አቅሙ የፈቀደ ወንድ ልጅ፣ አቅሙ የፈቀደ ሴት ልጅ፣ መሳሪያ ያለው ወንድ ልጅ እንደ ህዝብ ነው ሊያጠፉን እየመጡ ያለው። አሁን የኦሮሞ ልዩ ኃይልና ምናልባት የሌሎች ክልሎች ልዩ ኃይሎችን ጭምር በመከላከያ ዩኒፎርም ወደ ክልሉ እያስገባ እንደሆነና ሊያስገባም ሰፊ ዝግጅት እያደረገ እንደሆነ ነው እየሰማን ያለ ነው። ክተት ጭምር አውጀዋል። ይህን ይዞ እንደ ህዝብ ተዘጋጅቶ እንደ ህዝብ ማሸነፍ ስለሚጠይቅ ህዝቡን እናዘጋጅ። አራተኛ ቤተሰብ ወደ ማገት ከገቡ አንዳንድ ምልክቶች ስናይ ስለቆየን እኛም በሙሉ ኃይል እንገባበታለን። ምንም መሽኮርመም አያስፈልግም። የተያዘው ቀልድ አይደለም። የመጨረሻ እድል ሰጠናል። ያን የመጨረሻ እድል እንዲጠቀሙ የኛ ኃይል ባለበት ቅርበት ሁሉ ያለ የሚሊሻ የአድማ ብተና መከላከያ የሚባለው የአብይ ሰራዊት ቡድን አባል በደህንነት መዋቅር ውስጥ የሚሰራ በሲቪልና ፖለቲካል መዋቅር ውስጥ የሚሰራ ከጠላት ካምፕ ውስጥ የቆየ ኃይል ካለ ግለሰብ ካለ ቡድን ካለ የመጨረሻ እድል ሰጠናል እንዲቀላቀለን። ይህን እድል ይጠቀሙበት። ይህን እድል ሳይጠቀሙ ቀርተው ይባስ ብሎ እኛም ቤተሰቦች ወደ ማፈን ከሄዱ እርምጃችን እጥፍ ድርብ ሆኖ በአጸፋ መልክ መከወን እንዳለበት ከወዲሁ ግንዛቤ ሊኖረን ይገባል። ከዚህ ጋር በተገናኘ እንዲቀላቀሉን በየቦታው ያሉ ጠላት ካምፕ ውስጥ የከረሙ ወንድም እህቶች የመጨረሻውን ጥሪ በምታገኙት አጋጣሚ ሁሉ አድርሱ።
በተለያየ ምክንያት ያልሰማ ሚሊሻ፣ አድማ ብተና፣ ሌላም ኃይል ካለ አባል ካለ ቡድን ካለ በምታገኙት መንገድ ሁሉ አድርሱ በየአካባቢያችሁ። በፍጹም በጠላት እቅድ እንዳንዋጋ ካምፓችን አጥንተው ይዞታችን አስልተው ርቀት ለክተው ሊያጠቁን ሲመጡ በፍጹም እነሱ አውቀውት ከመጡት ቦታ ላይ አንዋጋቸው። ከተከተለህ ያላጠናው ሜዳ ስለሚሆን ወይ ከጎኑ ወይ ከኋላው አንተ የመረጥከው ሜዳ ላይ ተገጥሟል። አለቅ። የፊት ለፊት ውጊያ፣ መደበኛ ውጊያ፣ ኮንቬንሽናል ውጊያና ጠላት አቅዶት በመጣው እቅድ ብላይ አንዋጋ። በፍጹም ስቦ መምታት አንድ ያቀዱት እቅድ ነው። በዚህ ወቅት ደፈጣ ስስ ቦታ ለይቶ መምታት በትንሽ ቁጥር ኃይሉን መበተንና የተበተነውን ከቦ መደምሰስ ደፈጣ ከምንም በላይ በጣም ቅስም ሰባሪ ትግል ነው። የትግል ስልት ነው። አሁን የመጣው ኃይል ደግሞ አዲስ ስለሆነ አብዛኛው ምታችንም አቅማችንም አያውቅም፣ መልክዓ ምድሩን አያውቅም፣ ህዝቡን አያውቅም። ገና ከጅምሩ ካስደነበር ነው 100 ዓመት እንኳን ቢቀመጥ 100 ዓመት እንደተጨነቀ እንደፈራ ነው የሚቀጥለው። መጨረሻ ላይ ማነሳላችሁ በዚህ ወቅት ላይ ሰርቫይቫል የሚባል አለ። በሽምቅ ትግል ውስጥ ተቋም ከፈጠርክ በኋላ በፖለቲካው ካሸነፍከው በኋላ በስነ ልቦና ከረታው በኋላ አላስፈላጊ መስዋዕትነት ታስወግዳለህ። ራስን እንደ ተቋም ማሰንበት አንድ የትግል ስልት ነው። አሁን እኛ ባለንበት ደረጃ ራሳችሁን ማሰንበት ስላለባችሁ ጠላት በመጣ ቁጥር ሩጡ ወይም ተኩስ አስወግዱ እያልኩ አይደለም። እንዋጋለን። አሁን ባልኩት አኳን በምናቋቋን በኖርንበት አኳን ካላስፈላጊ ውጊያና ካላስፈላጊ መስዋዕትነት ራስን እያራቁ ከዘፈቀደ ውጊያ ራስን እያራቁ ራስን ማሰንበት አንዱ የውጊያ ስልት እንደሆነ በተለይ እኛ ባለንበት ተቋማዊና የትግል ደረጃ ግንዛቤ እንድትይዙ ፈልጋለሁ። በዚህ ወቅት ላይ ይሄ ዘመቻ ግርግራቸው ያን ሳምንት ፋሽን ነው እንደምታውቁ አይችሉትም። በተለያየ ምክንያት በኢኮኖሚ ምክንያት በሚከዳ ኃይላቸው ምክንያት በተለያዩ ምክንያቶች ስለማይችሉት በጥንቃቄ በተሰላኳን የተዋጋናቸው ቅስማቸውን እየሰበር ግን ራሳችን እያሰነበትን እንቀጥላለን። ይህን ነው ምለው። ሁላችሁንም እግዚአብሔር ጠብቅ። አይዟችሁ። ተወደደም ተጠላም ታሪክም እግዚአብሔርም ከኛ ጋር ናቸውና እና ዘመንም ከኛ ጋር ነውና ማሸነፋችን አይቀርም። ለዛ ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ወደናይት ቤተሰቦች እንዴት ናችሁ? ወደ ሰላም ናችሁ? ከኔ ጋር አልሐምዱሊላህ። እንደውም ክርስቲያናት ወንድሞቼ ሰላም ብያለሁ። በያለንበት የዓለም ዳርቻ ሰላማችን ብዝት ተረፍረፍ ይበል። አላህ ሀገራችንን ሰላማን፣ አንድነትን፣ መተሳሰብ፣ መከባበርን አላህ ይመልስልን። ዛሬ መኪና የለም እና እንደምታዩት ዛሬ ደስ ይላል። ምን ደስ ብቻ በቃ ወሎ ሰሜን ወሎ አካባቢ በየሁሉም ቦታ እኔ እንጃው ለማመን ይከብዳል። ሀገራችን የት እየሄደ ነው? እና በመጀመሪያ ለቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቼ ከልብ አመሰግናለሁ ስለምታበረታችሁ። በቃ ለማውራት የተሰነ ለምን እኔ እንጃ ለምን አላውቅም፣ ምን ማለት እንዳለብኝ አላውቅም። ብቻ ውድ ቤተሰቦቼ እስኪ ሁላችንም በዱዓ በጸሎት እንበርታ። ሀገራችን እስከ መቼ ሰው በሀገሩ እንደዚህ ሆኖ ስደት ላይ ሆነን ብዙ አላማ ብዙ ነገሮች ያለን እንዴት ነው በቃ ሀገር አለን ብለን መግባት ነው? እንደዚህ እያየን እንደዚህ ሰማን ሁሉ መኪና ትራንስፖርት ነው ራሱ የለም። እንደምታውቁት ሁሉም በእግር ነው የሚሄደው እና እኔ እንጃ በጣም ነው የሚከብደው፣ በጣም ነው የሚያሳፍረው ሀገራችን በጣም ነው በቃ። እና እነዚህ ደግሞ እስከዛሬ ፌታም ደገፉት ናቸው ምናምን ብለው የታሰሩት የቅር ተማሪ ነው ምናምን የሚሏቸው ተፈተው ነው ብቻ እስከ መቼ የሚለው ነገር ያስጨንቃል። ሀገራችን ወዴት እየሄደች ነው? አረኔ በጣም የከበደኝ እንጃ። በአሁኑ ሰዓት በቃ ምን ብለን እንኖር? ምን ብለን ወዴትስ እንሄድ? ወዴትስ ፍትህ እንጠይቃለን? ወዴትስ መንገድ ሁሉ ተዘጋግቶ እንዴት ነው ትራንስፖርት ተዘግቶ እንዴት ነው የሚሆነው? እንደው ችግር የለውም መንገዱ፣ ነገር ግን ቤተሰቦቻችን ራብ አለ፣ ጭንቀት አለ፣ ሀሳብ አለ። እስከ መቼ ነው እንደዚህ የሚሆነው? ሀገራችንን አላህ ሀገራችንን ሰላሟን ይመልስልን። ባዳ በጣም ነው የሚያሳዝነው የሚከብደው። እኔ እንጃ በጣም ነው ቃል ያጠረኝ። በጣም ነው የምናገረው ራሱ አላውቅም። ተስፋ ቢስ ነው በቃ ያደረገኝ። ይህን ነገር እንሰራል ብለን የምናስበውን እንዳንሰራ ብቻ በጣም ያሳዝናል።